ከእናንተ እኩል ነው የሰማሁት። አሁን አትጠይቁኝ በእግዚአብሔር። እንደዚህ ነገር የሚጽፉ ሰዎችን ሚዩት አድርጉልኝ። ጃኒ ግን ደህና ነች። ጃኒ ግን ደህና ነች። እግዚአብሔር የመኪና አደጋ ነው። የመኪና አደጋ ኤፍዬ በጣም በጣም ያሳዝን። እግዚአብሔሩ ናቸው። ያ በጣም 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 ያሳዝናል። መኪናው ከጥቅም ውጭ እንደሆነ አዶናይ ወንድም በጣም በጣም እንደተጎዳ፣ ጃኒ ግን ደህና እንደሆነች ነው የነገሩኝ። አደራ አጽናኗቸው፣ አይዞኝ በሏት። እሱንም የአዶናይ ብዙ ጊዜ ከአዶናይ ወንድም ጋር አብረው ናቸው። ከታናሽ ወንድሙ ጋር ብዙ ቤታ ስትሄድ ምናምን አብረው ወይ አዶናይ ነው ወይ የአዶናይ ወንድም አለ እና ከፋሚሊ ሆነዋል። ኦልሬዲ ፋሚሊ ናቸው እና ያ ነገራቸው ደስ ይላል። እውነት ለመናገር ያ ነገራቸው በጣም ደስ ይላል። በጣም ያሳዝናል። ይፍዬ በጣም ነው የሚያሳዝነው። ከድንገተኛ አደጋ ማናችሁንም እግዚአብሔር ይሰውራችሁ። ድንገተኛ አደጋ ኢትዮጵያ ደግሞ የመኪና ኢንሹራንስ ምናምን የሚባለው ነገር ብዙ አይደለም። አሁን አሜሪካን ሀገር ቢሆን የመኪና ኢንሹራንስ በደንብ አለ። ኢትዮጵያ ላይ ስትገጭ ብቻ ምናምን አይነት ነገር ይመስለኛል ብዙዎቹ እንትን ያላቸው ኢንሹራንስ ያላቸው። እዚህ ሀገር ግን ፉል ከቨሬጅ ነው። እግዚአብሔር አድርስ። እኔ የሆነ መኪና አደጋ ቢደርስብኝ ምንም ችግር የለው፣ ምንም የምከፍለው ነገር የለም። ምንም ነገር እንትን አይልም፣ ከቨር ያደርጋል። ኢትዮጵያ ግን ብዙ ጊዜ የሚያደርጉት ምንድን ነው ከቨሬጁ ምንድን ነው ሰምታይምስ አይ ቲንክ ስትገጩ ብቻ ነው ብዙ ሰዎች እንትን የሚለው። በሆነ አደጋ ቢደርስባችሁ በምን ያውላ ብር ገደል ገባ ማለት ነው። ከባድ ኢትዮጵያ በጣም ከባድ ነው። በጣም የካር ኢንሹራንስ ምናምን የሚባል ነገር የለም። ላይፍ ኢንሹራንስ እድር ነው ኢትዮጵያ ነው። እድር ነው ያለ ኢትዮጵያ ላይ፣ ሌላ ነገር የለም። በሚገርም ሁኔታ ሌላ ነገር የለም። አይ አዶናይ ምንም አልሆነም። አዶናይ አልነበረም። የነበረችው ጃኒና የአዶናይ ወንድም ነው። እግዚአብሔር ይጠብቃቸው። በጣም እንደዚህ አይነት ነገር ባልሰማ ደስ ይለኛል። ባልሰማ የምንወዳቸው ሰዎች እንኳን የምንወዳቸው እኔ የምንደባበረው ሰው እንኳን ቢኖር አደጋ እንዲደርስባቸው አልፈልግም። ይኑሩ ከነ ምናምናቸው ይቀመጡ። የሚነዳው ማን ነበር ምናምን ምን ጥቅም አለው? ሹሉቃ ነዳ፣ ገብረየስ ነዳ፣ ማን ነዳ? ምን ጥቅም አለው? ምንድን ነው ጥቅሙ? እኔ እኮ ሰው ምን እንደሚያጨስ አላውቅም። ማን ነበር መኪናውን የሚነዳው? ምን እና ከዛ በኋላስ እሺ ማን እንደሚነዳ ነገርኩ። ሰው መኪና አደጋ ደረሰበት ሲባል በምንም ጉዳይ ይሁን እንደ ኢትዮጵያዊነታችን እንደ ባህላችን እግዚአብሔር ይጠብቃችሁ፣ እግዚአብሔር የሚሻለውን ያደርግላችሁ ይባላል። ማን የነዳው? ቀውስ ህዝብ። እኛ እኮ ጤነኛ ሰው ነው ያጣ ነው። ጤነኛ ሰው ነው ያጣ ነው። እግዚአብሔር ምስክር እና ያ ነገር በጣም ያሳዝናል። በጣም ያሳዝናል። እግዚአብሔር ይጠብቃችሁ፣ እግዚአብሔር ይሁናችሁ። አንዳንዱ ሊደሰት ይችላል። እንዳልኩ ሀበሻ ምንም ሳታደርገውም ይጠላል። ሳውራት ምንም ነገር የሰማሁት ነገር የለም። እኔ ጃኒን መሴጅ አድርጊያታለሁ፣ አልመለሰችልኝም። ስለዚህ የሰማነው ከሊያሾ ነው።
ሊያሾ ብላለች። ግን የኔ መሴጅ ምንድን ነው? እግዚአብሔር ይጠብቃችሁ። እግዚአብሔር ከእናንተ ጋር ይሁን፣ ከእናንተ ጋር ይሁን፣ ከእናንተ ጋር ይሁን። የጃኒ ወዳጆች አይዞኝ በሏት፣ እግዚአብሔር ይጠብቅሽ በሏት። ያጋጥማል ማናቸውም ጋር። በተለይ እኔ ኢትዮጵያ ላይ መኪና እንዴት እንደሚነዳ ሳስበው ለ15 ቀን ለቆየውበት በእውነት በጣም ነው የሚያስፈራው። ኢትዮጵያ ላይ መኪና መንዳት አሮን ነው ጎበዝ። አሁን እዚህ ሀገር ላይ ከመስመር መውጣት አትችል። እዚህ ሀገር ከተሰመረው በመሀሉ ላይ ነው የሚነዳው። ኢትዮጵያ ደግሞ ከተሰመረው መስመሩ መሀል ነው የሚሆነው። ሶፊ ስትል ሰምቻታለሁ በተወሰነ ደህና ነች ብላለች። ኢትዮጵያ ላይ መስመሩ እንደዚህ ነው አይደለም፣ መሀሉ ላይ ነው የምትነዳው። ኢትዮጵያ ላይ አንድም በመስመሩ ላይ የሚሄድ ሰው አታገኝም። ግራ የሚገባኝ ነገር እሱ ነው። ኢትዮጵያ መስመሩም ለምን እንዳስፈለገ አይገባኝም። ኢትዮጵያ ላይ መስመሩ ምን ያደርጋል? መስመሩ ለዲኮር ነው? ለድምቀት ነው? አደጋ ለመከላከል ነው መስመሩ። እዚህ ሀገር ከመስመር መውጣት አትችልም። ማንም ሰው በክላክስ አንጫጭቶ መስመር ላይ ያስቀምጣል። መስመር ላይ ነው የምትገባው። እንኳን እሱ ሳይሆን አሁን የቴክኖሎጂ መኪናዎች የአሜሪካን ሀገር ሌላው ቦታም አለ። ምን ያደርጋል? ወደ ሌን ሞኒተር ሲስተም አለው። ከላይን ስትወጣ የሚመልስ ሲስተም አለው። እንኳን ልትወጣ ከመስመር ማለት ነው። አሁን ዘመናዊ መኪናዎች ከ2020 ጀምሮ ወደ ላይ ያሉት መኪናዎች ይመልሰዋል። ወደ ላይን መንገድ ስተሃል ብለው። ኢትዮጵያ ላይ አባቴ መስመሩ ለድምቀት ነው እንጂ የተሰራው የተሰመረልን መስመር የሚባል የለም። ያ ሌን ዲፓርቸር ያ እና በተአምር ኢትዮጵያ ላይ እንደዛ የሚባል ነገር የለም። እና ህዝቡ ነው አሁን ይሄ ማንን ነው የምትወቅሰው? ህዝቡን ነው የምትወቅሰው። ህዝቡ ተወቃሽ ነው። በዚህ ላይ ማንም መንግስትን መጠየቅ አይችልም። ህዝቡ ተወቃሽ ነው። መስመሩን ጠብቆ የሚሄድ ኢትዮጵያ ላይ አለመኖሩ የሆነ የጭንቅላት ችግር ያለበት ህዝብ ይመስለኛል። በዛ ያ የጭንቅላት ችግር ያለበት ህዝብ መስመር ተሰምሮላል። ቴክኒካሊ በመስመሩ ላይ ሂድ፣ በመስመሩ መሀል ሂድ ነው የሚል። ኢትዮጵያ ላይ ግን ምንድን ነው የምታደርገው? መስመሩ መሀል አድርጎ ነው የሚካሄደው። እና የህዝቡ ችግር ነው ይሄ። ማንም ጋር ልታመጣው የምትችል አይደለም። እና በጣም ችግር አለ እሱ ነገር ላይ በጣም ኢትዮጵያ ላይ በጣም የሚያሳዝን ነገር ነው። ስለዚህ ሌሎቻችሁ በሰው አንድ ነገር መሆን በሰው ልጅ አደጋ የምትደሰቱ ካላችሁ ነግበኔ ነው መኩሻ ነግበኔ ነው። ማንኛውም ሰው እኔ እግዚአብሔር የተመሰገነውን ካር አክሲደንት አጋጥሞኝ አያውቅም። እግዚአብሔር ይመስገን አጋጥሞኝ አያውቅም። አሜሪካን ሀገር ከ20 ዓመት በላይ ነድቼ ያለው አጋጥሞኝ አያውቅም። እናንተ ስለተሳሳታችሁ ብቻ አይደለም ካር አክሲደንት። በነገራችን ላይ አንድ ሰካራም መጥቶ አንድ በስራ ሂደት እንደው ከ20 ዓመት በላይ ነድቼ ያለው ምንም አይነት ነገር ደርሶብኛል። እሱ ይመስለኛል የጠበቀኝ። እና ለሌሎቻችሁም አድቫይዝ ማድረገው በቃ የሆነ መንገድ ነው የምትሄዱት። አለስ ምናልባት ትራክ ድራይቨሮች ምናምን ከሆናችሁ ትንሽ ከባድ ነው። ቀኑን ሙሉ መዝሙር አዳምጠ ለማለት ይከብዳል። ዜና ልታዳምጡ ትችላላቸው። የተለያየ ግን አጭር ርቀት የምትሄዱ ወንድምና እህቶች ዳፍንልይ መዝሙር እያዳመጣችሁ ብትሄዱ ጥሩ ነው። ጥሩ ነው። አይ ምን ሊያ ምን አረገች? አዎ ለእናንተ አይሰራም መኩሻ። ትራክ ለሚነዱ ሰዎች ላይፋቸው
ስራቸው፣ ህይወታቸው ያ ከሆነ ቀኑም ሙሉ መቼም መዝሙር እያዳመጥክ በኋላ አትለውም። ብዙ ነገሮች እየሰሙ ምን እያሉ እንቅልፍ እንዳይወስዳቸው የሚያደርጉት ነገር አለ። ግን እንዲሁ አጭር ርቀት ምናምን ለምትሄዱ ከቤት ስራ፣ ከስራ ቤት ልጆች ፒክ ለማድረግ የሆነ ነገር ለማድረግ የምታደርጉ ሰዎች በብዛት መዝሙሩን ብትሰሙት ጥሩ ነው። በተለይ ይሄ ሬኒ ዴይ ሲሆን፣ ስኖው ዴይ ሲሆን ምናምን እሰ መስትን ይሄ ስኖው ሲኖር፣ በጣም ዝናብ ሲኖር፣ በጣም ጨለማ ሲሆን በመዝሙር ብታደርጉ ጥሩ ነው። ያ ቢሆን ጥሩ ነው። እኔ እንደዛ ነው የማስበው። ምንድን ነው ያሉኝ? አዎ ጃኒ፣ እንግዲህ መሴጅ በደንብ እንትን እያልኩ ነው። እስቲ አንዴ የሆነ ቦታ ልደውል፣ አንዴ ጠብቁኝ። ይሄ ሰው ነው ያለኝ አልላችሁም። አንዴ ጠብቁኝ። ግን መረጃ ሰጥ ስም አልጠቅስም። አዎ እንደሰማሁት እሷ ደህና ነች የሚል መሴጆች ነው የመጡልኝ። ጃኒ ደህና ናት። ኢትዮጵያን ቢትሉ ቴንኪዩ ማርጊ። እሺ ማሂ ታይ ኮፒ ሊንክ አታርጊ። ኤኑዬ እኔ አላቅም። እሺ እንደዚህ አይነት ነገር አትጻፉልኝ። ሜት አድርጉ። እሺ እንደዚህ ምንድነው? ኢኑ ፕሮፋይል ያደረግሽው? ሶሪ ኢትስ ኦኬ። እንዳትጠይቁኝ እሺ። እኔ አላቅም፣ ምንም ነገር አላቅም። አኬ ይቦልክሽን ላይክ ዩማን አልሸጥም እኮ የኔ ፍቅር። የሰበን አፕ ጌም